ድምፃቸው ግን እስከ ምድር ዳርቻ ወጣ ይላል። ካኑ ማጭ ድምፅ አልባ ሳይናገሩ የሚናገሩ ማለት ነው። ህይወታቸው የሚናገር፣ ኑሯቸው የሚናገር፣ አካሄዳቸው የሚናገር። እነዚህ ተፈጥሮ ናቸው። ሰው ተፈጥሮን አይቶ አንድ ነገር ሳያወሩ የእግዚአብሔርን ክብር ይገልጣሉ። በጣም የሚገርመው እንግዲህ የቺን ሴት ለምንድን ነው ሰማይ ትልቅ ያላት የሚለውን ሐሳብ ነው የምናየው። ለምን ሰማይ ቺን ሴት ታላቅ አላት ብለን ስንመለከት የመጀመሪያው በጣም የገረመኝ ነገር ሴትየዋ ስም የላትም፣ ግን ተጽዕኖ ፈጣሪ ነች። ኧረ አሜን። ኤርምያስ ነህ፣ ከነቢያት አንዱ ነህ፣ ማን ነህ? የሆነ ነገር በለ። እኔ አለ በምድረ በዳ የሚጮህ ድምፅ ታይትል የለው። ከእግዚአብሔር ቃል እንማራለን። መጽሐፍ ቅዱሳችንን መጽሐፈ ነገሥት ካልዕ ወይንም ሁለተኛ ነገሥት ምዕራፍ 4 ላይ እንሄድና ከዛ ላይ የምናየው ይሆናል ማለት ነው። ምዕራፍ 4 ከቁጥር 1 ጀምሮ አነባለሁ። ከነቢያትም ወገን ሚስቶች አንዲት ሴት ባሪያህ ሞቷል፣ ባሪያህም እግዚአብሔርን የፈራ እንደነበር አንተ ታውቃለህ፣ ባለዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለው ንገሪኝ አላት እያለ ይቀጥላል። ቁጥር 8 ላይ እንሂድ። አንድም ቀን እንዲሆነ ኤልሳ ወደ ሱነም አለፈ። በዚያ ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ ይግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር። ለባሏም ይህ በእኛ ዘንድ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራ፣ በዚያ አልጋ፣ ጠረጴዛ፣ ወንበር፣ መቅረዝ እናኑርለት፣ ወደኛ ሲመጣ ወደዚህ ይገባል አለችው። አንድ ቀን ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። ሎሌውንም ግያዝን ይህችን ሱነማይት ጥራ አለው። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ አሁንስ ምን ላድርግልሽ? ለንጉሥ ወይስ ለሰራዊት አለቃ ልንገርልሽን በላት አለው። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች። እርሱም እንግዲህ ምን እናድርግላት አለ። ግያዝም ልጅ የላትም፣ ባሏም ሸምግሏል ብሎ መለሰ። እርሱም ጥራት አለው። በጠራትም ጊዜ በደጃፉ ቆመች። እርሱም በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አለ። እርሷም አይደለም ጌታዬ፣ የእግዚአብሔር ሰው ባሪያህን እንዳትዋሻ ትለምንሃለሁ አለች። ሴቲቱም ጸነሰች። በዚያ ወራት በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች። ሕፃኑም አደገ። አንድ ቀን እህል አጫጆች ወዳሉበት ወደ አባቱ መጣ። አባቱም ራሴን አለው። እርሱም ሎሌውን ተሸክመው ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም። ወጥታም በእግዚአብሔር ሰው አልጋ ላይ ያጋደመችው፣ በሩንም ዘግታ ወጣች ብሎ ይናገራል። እንግዲህ የሚቀጥለውን ሐሳብ እየቆየን እናየዋለን። በጣም ጥቅጥቅ ያለ የእግዚአብሔር ሐሳብ፣ የእግዚአብሔር መልእክት ያለበት መጽሐፍ ነው። እንግዲህ የታላላቅ ሴቶች ተጽዕኖ የሚጀምረው ፑልፒት ላይ አይደለም ወይ በስራ ቦታ አይደለም። የታላላቅ ሴቶች ተጽዕኖ የሚጀምረው ቤት ነው፣ በቤት ነው። በቤት ነው ተጽዕኗቸው የሚጀምረው በቤት ነው። እና በጣም ሲምፕል ተራ ሴት ነች። በጣም ሲምፕል ተራ ሴት ነች፣ ግን ተጽዕኖ ፈጣሪ ነች። ስለዛ ነው ዛሬ የምናየው። እንግዲህ መጽሐፍ ሲናገር የተጻፈው ሁሉ ለምናችን ተጽፏል ይላል፣ ለትምህርታችን ተጽፏል ይላል። ስለዚህ ከዚች ሴት ታሪክ ብዙ ነገር እንማራለን ብዬ አምናለሁ። በሮሜ 15:4 ላይ እግዚአብሔር ቃል ሲናገር በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ለትምህርታችን ተጻፈ ብሎ ይናገራል።
ሲጀምር ከላይ በጣም ልቤን የያዘኝ አንድ ሐሳብ አለ። በጣም ይገርማችኋል። ይሄ መጽሐፍ ሲጀምር ከላይ ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ለኤልሳ ነው የምትነግረው። ባሌ ባሪያ ሞቷል፣ ባሪያህንም እግዚአብሔርን ይፈራ ነበር፣ አንተም ታውቃለህ፣ ባለዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች አለችው። ወደ ሰውየው መታ ያለችው ምንድነው? ባሪያህ እግዚአብሔርን ምን የሚል ነው? የሚፈራ ነው። ነገር ግን ልጆቹን ማን ሊወስድ ነው? ባለዕዳ መጥቶ ልጆቹን ሊወስድ ነው። ስለዚህ የእግዚአብሔር ሰው ሆይ የምታደርገውን አድርግ። ሴትየዋ ኤቪደንስ ይዛ ሄደችው አንድ ነው። ኤቪደንስ ይዛ ሄደችው ምንድነው? ባሌ እግዚአብሔርን ምን ይላል? ይፈራል። ያችሁ ምን እያልኳችሁ ነው? እኛ ከእግዚአብሔር ጋር ባለን ወክ፣ እኛ ከእግዚአብሔር ጋር ያለን ህብረት ለልጆቻችን ለትውልድ የሚያመጣው ነገር አለ እያልኳችሁ ነው። አንድ እሱ ነው። ሁለተኛ ደግሞ እግዚአብሔር ታማኝ ነው። የእግዚአብሔር ባሪያ ነቢይ የለም። ቤቱን መጠበቅ አልቻለም፣ ትዳሩን መጠበቅ አልቻለም፣ ልጆቹን መጠበቅ አልቻለም። እግዚአብሔር ግን ታማኝ ነው። ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ ምን አይደለም ይላል? አመፀኛ አይደለም ይላል። በጣም ይገርማል። አይደለም፣ እግዚአብሔር አመፀኛ አይደለም። በጣም ይገርማል። ኤልያስ ታሪኩን ዘግቶ በዚህ በመጨረሻው በመጀመሪያው ነገሥት መጽሐፍ ላይ ታሪኩን ዘግቶ ጨርሶ ሲሄድ የነቢያት ልጆች ኤልሳን አገኙትና አንድ ነገር አሉት። ስም አሉት። የሚገርም ነገር ነው ያሉት። ጌታህን ወስዶ በተራራ ወይም በፈፋ መካከል ጥሎት ይሆናል አሉ። ተጥሎ ይሆናል ብለው ባሉት ጊዜ አንድ ነገር ገባኝ። እግዚአብሔር ተጠቅሞ የሚጥል አምላክ አይደለም። ታሪኩ የተዘጋው በምንድን ነው? በክብር ነው። የእግዚአብሔር ሰዎች ታሪክ የሚዘጋው በክብር ነው። ኧረ አሜን። ኤልያስ የለመነው ምንድን ነው? ሞት ነው። ውሰደኝ ከአባቶቼ አልበልጥም ብሎ ሞትን ለመነ። ሞትን ግን አላየም። የእሳት ሰረገላ መጣ፣ ኤልሳና ኤልያስን ከፈላቸው። ኤልያስን በአውሎ ንፋስ ወደ ሰማይ ተወሰደ ሳይሞት፣ የለመነውን ሞት ሳይሄድ። ስለዚህ የእግዚአብሔር ሰው ጌታን የሚከተል ሰው ታሪኩ የሚዘጋው በክብር ነው። ስለዚህ የዚህችን ሴት ታሪክ በክብር ሲዘጋ ታያላችሁ። እኛ የለንም፣ የምናመልከው አምላክ ግን አለ። ስለዚህ የፈራ ነው አይወርሰንም። ክብር ለእግዚአብሔር ይሁን። ፈታ በሉ እስቲ። የጌታ መንፈስ አለ። ሃሌሉያ። አዎ ሲጀምር ቁጥር 4-8 ላይ ምንድን ነው የሚለው? አንድ ቀን እንዲሆን ይለና ኤልሳ ወዴት ሄደለናል? ወደ ሱነም አለፈ ብሎ ይናገራል። ወዴት አለፈ? እስቲ ሱነም በሉልኝ። ኤልሳ ማለት የስሙ ትርጉም እግዚአብሔር አዳኜ ነው ማለት ነው። ሱነም ማለት ደግሞ የእረፍት ቦታ ነው። ሱነም ማለት የእረፍት ቦታ ነው። ኤልሳ ማለት እግዚአብሔር አዳኜ ነው ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ እዚህ ቦታ ላይ እንደምትመለከቱት በጣም የሚገርም ነው። በዚያም ታላቅ ሴት ነበረች ይላል። ምን ነበረች? እስቲ ታላቅ ሴት በሉልኝ። ርዕሱ የወጣው ከዚህ ነው። ታላቅ ሴት ይላል። ይሄ ታላቅ ሴት ብሎ የሚለው ሰው ያወጣላት አይደለም። ኤልሳ ያወጣላት አይደለም። የሀገሬው ሰው ያወጣላት አይደለም። ኤልሳ ያወጣላት አይደለም። ታላቅ የሚለውን ስም የሰጣት ሰማይ ነው።
አይገርምም? ሴትየዋን ታላቅ ብሎ የጠራት ሰማይ ነው፣ እግዚአብሔር ነው። አይገርምም? ተራ ሴት እንዳልሆነች እዚህ ውስጥ ትመለከታላችሁ። ያው እንደምታውቁት በምድር ላይ ትልቁ ተጋድሎ ወይንም ሰው የሚፈልገው ነገር ትልቅ መሆን ነው አይደል? ሁላችንም ምን መሆን እንፈልጋለን? ትልቅ መሆን እንፈልጋለን። የትልቅነት ጥያቄ ነው ዓለምን ያጨናነቀው። ሚዲያውን ብታዩት የትልቅነት ጥያቄ ነው። ትልቅ መሆን ነው ሰው የሚፈልገው። መጽሐፍ ቅዱስ ግን በማርቆስ 10:43 ላይ ሲናገር በእናንተ ግን እንዲህ አይደለም ይላቸዋል ደቀ መዛሙርቱ። ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን። ኧረ አሜን። ኢማጂን ሁሉን ነገር ትተው የተከተሉት ደቀ መዛሙርቶች ውስጥ እንኳን መካከል የነበረው ጥያቄ ምን እንደሆነ ታውቃላችሁ? ታላቅ መሆን። ኢየሱስ ክርስቶስን አንድ ጥያቄ ጠይቁታል። ከመካከላችን ታላቅ ማን ነው? ከናንተ መካከል ታላቅ መሆን የሚፈልግ ቢኖር የሁላችሁ አገልጋይ ይሁን። ስለዚህ ሴትየዋ አትታወቅም፣ መጽሐፍ ግን ታላቅ ብሎታል። የታላቅነቷን ሚስጥር እናያለን። ሰማይ ይመስክርልን። አሜን። ስለ ዳዊት መጽሐፍ ቅዱስ ሲናገር የሚገርም ቃል ይናገራል። እንደ ልቤ የሆነ ይላል፣ የልቤንም ፈቃድ የሚያደርግ የእሴይን ልጅ ዳዊትን አገኘው ይላል። ስለ ዳዊት የመሰከረው እስራኤል አይደለም። ስለ ዳዊት የመሰከረው ሳኦል አይደለም። ስለ ዳዊት የመሰከረው ማን ነው? እስቲ እግዚአብሔር። ክብር ለኢየሱስ ይሁን። ስለ ራሱ ስለ ጌታ ኢየሱስ ክርስቶስ ራሱ ሰማይ መስክሯል። በእርሱ የምወደው ልጄ ደስ የተሰኘውበት እርሱ ነው። እሱ ምን በሉት? ስሙት። ሰማይ ይመሰክራል። አንዳንዴ ሰዎች የሚመሰክሩት ምስክርነት ልክ ላይሆን ይችላል። አረ የተቀባ የተለቀለቅ የእግዚአብሔር ሰው ምናምን ብትሉኝ እናንተ ሰማይ ካላሊ ምን ዋጋ አለው? ፓስተር ዳኒኮ የሚገርም ነው ምናምን አባባል ገብቷቸዋል። ሰማይ መስክሯል ወይ ነው፣ ሰዎች አይደሉም። ሰማይ መስክሯል ወይ? ምክንያቱም ሰዎች ስለ ኢየሱስ የነበራቸው ምስክርነት አንተ በቤልዜቤል አጋንንትን ምን ምትል ነህ? የምታወጣ ነህ። አጋንንት አለብህ እኮ ነው ያሉት። ይሄ እናቱ ማርያም አይደለች እንዴ? አባቱ ዮሴፍ አይደል እንዴ? ወንድሞቹና ዮናስ ስምዖን አይደል እንዴ? ያናጺ ልጅ አይደል እንዴ? ሰው የመሰከረው እንደዚህ ነው። ሰማይ ግን ምን አለ? በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው፣ እሱ ምን በሉት? ስሙት። በጣም የሚገርመው እንግዲህ የቺን ሴት ለምንድን ነው ሰማይ ትልቅ ያላት የሚለውን ሐሳብ ነው የምናየው። ለምን ሰማይ ቺን ሴት ታላቅ አላት ብለን ስንመለከት የመጀመሪያው በጣም የገረመኝ ነገር ሴትየዋ ስም የላትም፣ ግን ተጽዕኖ ፈጣሪ ነች። ኧረ አሜን። ፓስተር ፕሮፌት ምናምን መባል የለባችሁም ተጽዕኖ ፈጣሪ ለመሆን። ሴትየዋ ስሟ ማን እንደሆነ አይታወቅም። ሱነም ከሚባል ስፍራ ነው የመጣችው። መጽሐፍ ሲናገር ሱነማይቷ ነው የሚለው። ሱነም ከሚባል ስፍራ መጣች እንጂ ሴትየዋ እከሌነች አልተባለችም። እከሌነች ሳትባል ግን ተጽዕኖ ፈጣሪ ነች። ዋው! እግዚአብሔር ተጽዕኖ ፈጣሪዎች አድርገን። ሲዘመር እንኳን ሲዘመርላት ምንድን ነው የተባለችው? አንድ የበረከት መዝሙር አለ። ምን ያለችው? ሱነማይቷ የሚል አንድ የሆነ መዝሙር አለ። ደና ነው ካለች ቴንክ ዩ ደና ነው ካለች ሱነማይቷ ነው ያለው። አያችሁ? አሁን ሱነማይቷ የምትባለዋ ሴት ሱነማይት ትባላለች እንጂ ከሌ አትባልም። ሰው ያውቃችሁም፣ አካባቢ ያውቃችሁም፣ ሁኔታ ያውቃችሁም፣ በጓዳ ተቀምጣችሁ ግን ተጽዕኖ ፈጣሪ መሆን ትችላላችሁ። ክብር ሁሉ ለእግዚአብሔር ይሁን። አስገራሚ ነው። በሐዋርያት ሥራ 9:15 ላይ ጌታም ይህ በሕዝብ በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ
ነው። ስሜን ምን ይል ዘንድ ይሸከም ዘንድ። አይገርምም? የጌታን ስም ተሸክሞ የሚሄድ ነው የእግዚአብሔር ሰው። ሰው ስሙን ለማስጠራት ነው እንጂ የጌታን ስም ለማስጠራት አይኖርም። እከሌ ለመባል ስሙን ለማስጠራት። አሁን እንደውም ምን አለ ብዙ ያው ገጽታ ግንባታ አለ። አሁን ያለው ኢትዮጵያ ውስጥ ያለው ቋንቋ ገጽታ ግንባታ ይባላል። ገጽታ ግንባታ ምን ማለት ነው? ሰው ሲያገኛችሁ ሬዚዩሜ ይሰጣችኋል። ገብቷችኋል? ሄዶ ያገለገለበትን ከተማ አገልጋይ እንዲሆኝ በጄ እንዲሆኑ ምናምን ብሎ የሆነ ገጽታ ይስልባችኋል። በቃ ስለዚህ እናንተ ስለሱ ያላችሁ አመለካከት እንዲቀየርና እንድትቀበሉት እከሌኮ ከሌ ነው እንዲባል። ስለዚህ ገጽታ ምን ይባላል? ግንባታ። የእግዚአብሔር ሰው ገጽታ አይገነባም። የሚገነባውም ነገር የለውም። የሱ ዓላማ እሱን ማክበር ነው። ስሙን ማስጠራት፣ የጌታን ስም ማስጠራት እንጂ የራሱን ስም ማስጠራት አይደለም። ስለዚህ እንደዛ አይነት ሴት እንደሆነች እናያለን። ይቺ ሴት ራሷን ደብቃ ለአምላኳ ያላትን ስፍራ የገለጠች ሴት ነች። አስገራሚ ነው። ሰው በጣም የሚቸገረው በኔነት ነው አይደል? እኛ ከጠፋን እኛ ከሞትንለት እኮ ክርስቶስ በእኛ በግልጽነት ይታያል አይደል? መጽሐፍ የሚናገረው ይሄ ነው። አንድ ቦታ ላይ ገና ፍጥረት እንደተፈጠረ በባቢሎን እንዲህም ሆነ ይላል፣ ኑ ለኛ ከተማና ራስ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራሉ። አይገርም? ይሄ ትውልድ ስሙን ለማስጠራት ነው የሚኖረው። የጌታን ስም ለማስጠራት አይደለም። በምድር ላይ ይሄንን ዓለም ለቀን ከመሄዳችን በፊት ስማችንን እናስጠራ ብለው ግንብ መገንባት ጀመሩ ይላል። ዘፍጥረትን አለፍ እንዳሉ እዛው ዘፍጥረት ውስጥ ማለት ነው። እግዚአብሔር መጣና ቋንቋቸውን ምን አደረገው ይላል? ደበላለቀው ብሎ መጽሐፍ ቅዱስ ይናገራል። ስለዚህ በምድር ላይ ስንኖር የምንኖርለት ትልቁ ዓላማ ስሙን ለማስጠራት ነው። ጳውሎስም የሱን ስም ተሸክሞ ሄደ ሰው እንደሆነ እናያለን። በዮሐንስ ወንጌል 12 ከ20 እስከ 1 ላይ እግዚአብሔር ቃል ሲናገር በበዓሉ ሊሰግዱ ከመጡት አንዳንዶች ከግሪክ ሰዎች ነበሩ። እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን አለው ይላል። ማንን ልናይ? ኢየሱስን ልናይ። ትውልዱ ማየት የሚፈልገው ኢየሱስን ነው። ትውልዱ ማየት የሚፈልገው ማንን ነው? ኢየሱስን ነው። እኛ ማየት አይፈልግም። በእኔ ውስጥ መታየት አለበት? ክርስቶስ መታየት አለበት። እግዚአብሔር ይመስገን። ከዚህ በፊት ነግራችሁ እንደሆነ አላውቅም። ሰባኪው የወጣ የሚሰብከው ስለ ራሱ እኔ ማለት እና ሰውየው ተሳለባቸው፣ ክርስቶስን ሸፈነባቸው። ስለዚህ አይነኬ ነው አገልጋዩ። ስለዚህ ወደ ፑልፒቱ አንድ ወረቀት ላኩለት። ከዛ ወረቀቱ ምን ይላል? ጌታን ልናይ እንወዳለን የሚል ነው። ሰውየውን ቢያናግሩት ፋየር ሊያረጋቸው ሊያባራቸው ከቸርች። ጌታን ልናይ እንወዳለን የሚል ወረቀት ፑልፒቱ ጋር ደረሰው። ከዛ ሰውየው ስለ ጌታ ኢየሱስ ክርስቶስ መስበክ ጀመረ። ንስሐ ገባ፣ ነገሩን አስተካከለ። ሁሉ ነገር ከቀየረ በኋላ ህዝቡ ተነካ፣ ተለወጠ። ከዛ የሆነ ወቅት ላይ አንድ ጥቅስ ደረሰው። ዮሐንስ 20 ምን ይላል? እዛ ጋር አውጥቶታል። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው የሚል ነው። ስለዚህ ትውልዱ ማየት የሚፈልገው ማንን ነው? ኢየሱስን ነው። እኛ ብንታይ የምናመጣው ነገር የለም ወገኖች። ከዚች ሴት በማዘርስ ዴይ የምንማረው ነገር ምንድን ነው? ሴትየዋ ተጽዕኖ ፈጣሪ ለመሆን ታዋቂ መሆን አይጠበቅባትም። በጓዳ ነው ብዙ ነገር ስትሰራ የነበረው። ታስተውሳላችሁ፣ የቃና ዘገሊላውን ሰርግ ታስተውሳላችሁ አይደል?
በቃና ዘገሊላው ሰርግ ላይ ምን ይላል? እናቱ ማርያም በዛ ነበረች፣ ደቀ መዛሙርቱም በዚያ ነበሩ ይላል። ከዛ በኋላ ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ የቀየረበት ታሪክ ነው። ይሄንን ታሪክ ብዙዎቻችሁ ታስታውሱታላችሁ። በዚህ ቦታ ላይ አይሁድ ሰርግ ሲያደርጉ 7 ቀን ነው የሚያደርጉት። 7 ቀን ሰርግ ይደረጋል። በሶስተኛው ቀን ደቀ መዛሙርቱ እናቱ ማርያም ከኢየሱስ ክርስቶስ ጋር በዚህ ሰርግ ላይ ታደሙ ብሎ መጽሐፍ ቅዱስ ይናገራል። ከዛ መጨረሻ የሆነው ነገር ግን ምንድነው? እዛ ቦታ ላይ ሄዳችሁ ስትመለከቱ በጣም ነው የሚገርመው። እነዚህ ሰዎች 7 ቀን ሰርግ ደግሰው ሙሽራው ማን እንደሆነ አይታወቅም፣ ሙሽሪት ማን እንደሆነች አይታወቅም፣ ደጋሾቹ ማን እንደሆኑ አይታወቁም። 7 ቀን ሰርግ አብልተው መጨረሻ ላይ 11 ላይ ሲናገር ምን ይላል? ኢየሱስ ክርስቶስ ክብሩን በዚያ ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። አሜዚንግ። ሰርግ ደግሳችሁ ቬሎ ሳይታይ ክትፎ እየተባለ አዳራሹ ሚዜዎቹ የለበሱት ሙዚቃው ሰርጉ ቀን እንዲታይ የሚፈልገው ነው። በዚህ ሰርግ ላይ ግን ሙሉ ለሙሉ የታየው ኢየሱስ ነው። የማንም ስም ያልተጠራበት ሰርግ፣ የማንም ስም አልተጠራበት በዚህ ሰርግ ላይ ኢየሱስ ብቻ የከበረበት፣ ደቀ መዛሙርቱን በሱ ያመኑበት ሰርግ ነው። ምን እያልኳችሁ ነው? በምናደርገው በማንኛውም ነገር ላይ ኢየሱስ በግልጥነት በእኛ ይታይ። በርዝዴ ስታዘጋጁ ድግስ ምናምን ሲሆን ወንጌል ተኮር አድርጉት። ሰው እንዲድን አለማኖች ጥሩ፣ የማያምኑ ሰዎችን ጥሩ። ከዛ በኋላ በልተው አይሄዱ፣ ኢየሱስ ተቀብሎት ሄዱ። ክብር ለእግዚአብሔር ይሁን። ሌላው መዝሙር 19 ላይ በጣም የሚገርመኝ አንድ ቃል አለ። ይሄ ቃል ድምፅ አልባው ድምፅ ብየዋለሁ። ድምፅ የለውም ግን ይናገራል። እንዲህ አይነት ነገር ታውቃላችሁ? ድምፅ አልባ ድምፅ። ሰማያት ይላል መዝሙር 19 ከ1 እስከ 3 ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጁን ሥራ ያወራል። አይገርምም? ቀን ለቀን ነገርን ታውጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸውም አይሰማም ይላል። ዋው! እስቲ ዝም ብላችሁ አስተውሉት። ይሄን ቃል ክብሩን እየተናገሩ ነው፣ የእጁን ሥራ እያወሩ ነው። ቀን ለቀን ነገርን ታውጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸው አይሰማም ካለ በኋላ ድምፃቸው ወደ ምድር ዳርቻ ድረስ ወጣ ይላል። ዋው! እስከምን? እስከ ምድር ዳርቻ ድምፅ አይናገሩም፣ ድምፃቸው ግን እስከ ምድር ዳርቻ ወጣ ይላል። ካኑ ማጭን ድምፅ አልባ ድምፅ ሳይናገሩ የሚናገሩ ማለት ነው። ህይወታቸው የሚናገር፣ ኑሯቸው የሚናገር፣ አካሄዳቸው የሚናገር። እነዚህ ተፈጥሮ ናቸው። ሰው ተፈጥሮን አይቶ አንድ ነገር ሳያወሩ የእግዚአብሔርን ክብር ይገልጣሉ እያለ ነው። ዋው! ድምፃቸው እስከ ምድር ዳርቻ ድረስ ወጣ ይላል። ተናግረን አልተሰማንም፣ በዝምታ ውስጥ ግን ይናገራሉ። ክብር ለእግዚአብሔር ይሁን። ሌላው የሚደንቀኝ ሰው መጥምቁ ዮሐንስ ነው። ወደ መጥምቁ ዮሐንስ መጡና አንድ ጥያቄ ጠየቁት። ለሚጠይቁን መልስ እንድንሰጥ አንተ ማን ነህ አሉት። የሆነ ነገር በለን። እኔ በኢትዮጵያ ፖለቲካ ውስጥ ሰፊ ድርሻ የነበረኝ፣ ይህንን ምናምን የመራው የስንት ዓመት ኤክስፒሪየንስ ያለኝ ሰዎች ራሳቸው አውቃታቸዋል። ይደረድሩታል። በቃ እኔ አሁን አይናገሩ ምናምን አይደለም ብለው እሱ አይደለም ትልቁ ነገር። ወደ መጥምቁ ዮሐንስ ግን መጡና አንድ ጥያቄ ጠየቁት። የጠየቁት ጥያቄ ምንድነው? አንተ ማን ነህ አሉት። ለሚጠይቁን መልስ እንድሰጥ ማን ነህ? ኤልያስ ነህ
ኤርምያስ ነህ፣ ከነቢያት አንዱ ነህ፣ ማን ነህ? የሆነ ነገር በለ። እኔ አላቸው በምድረ በዳ የሚጮህ ድምፅ ነኝ። ድምፅ ታይትል የለውም። ይሄ ህይወት አሁን የማወራው ነገር አሁን ባለንበት ዘመን አይሰራም። ሚዲያው ላይ ግፊያ ነው። በላይክና በፎሎወር ነው ያለነው እኮ ገብታችሁ ላይክ ህዝቡ ላይክና በፎሎወር ነው ያለው። ታዋቂ መሆን ነው አሁን የሚያስፈልገው። ዝነኛ መሆን ነው የሚያስፈልገው። ስሙኛ አንድ ነገር፣ ዝነኛ መሆን ታዋቂ መሆን በራሱ ችግር የለውም፣ ግን ኢየሱስን ይግለጥ። መጥምቁ ዮሐንስ ታዋቂ ነበር። ከዮርዳኖስ ማዶ ከተለያየ ከተማ እየመጡ በእርሱ ይጠመቁ ነበር ይላል። እንደውም መጡና ስሞታ አቀረቡለት። አንተ ያጠመቅከው ሰው እኮ ብዙዎች ሰዎች እየተከተሉት ነው አለ። አንድ ነገር አላቸው፣ እርሱ ሊልቅ እኔ ግን ላንስ ያስፈልጋል። የሰለሞን ቤተ መቅደስ ሲሰራ በጣም ትልቅ ቤተ መቅደስ ነው የተሰራው። ድምፅ አልነበረም። ታውቃላችሁ፣ አንዳንዴ ሰርፕራይዝ የሚያደርጋችሁ ታሽጎ የሚሰራ ቤት ከልለው ጨርሰው ሲወጣ የሚገርም ቤት ሆኖ ነው የምታገኙት። የሰለሞን ቤተ መቅደስ ሲሰራ እንደዛ ነው። እና አንድ ትንቢት ገርሞኛል። ለዚህ ቤተ ክርስቲያን ኒው ጀርሲ ቤተ ክርስቲያን አንድ ሰው መጣና እቺ ቤተ ክርስቲያን እንደ ሰለሞን ቤተ መቅደስ ነች። ምን እንደተሰራባት አይታወቅም፣ ግን ተሰርቶ የሚያልቅና የሚወጣ ነገር አለ ይላል የሰራዊት ጌታ እግዚአብሔር አለ። እኔና ፓስተርም አሜን አለን። ያርግልን አይደል? ያለ ግርግር ድምፅ ጠፍቶ የሚሰራበት ቤት ማለት ነው። ይሄን ሁሉ ያወራሁት ለምንድን ነው ብላችሁ ስትመጡ ሴትየዋ ጸጥ ብላ ተጽዕኖ ግን ፈጣሪ ነች። ድምጿን አጥፍታ እንደነገርኳችሁ ተጽዕኖ ፈጣሪዎች ያሉት አሁን ነቢይ አይደለችም፣ አገልጋይ አይደለችም፣ አንድ ተራ ሴት ነች። ተጽዕኖዋን ግን ተመልከቱ። ይሄን ፈጥራለች። ሁለተኛ ኤልሳን ያለችው ነገር ምንድነው? በዚያ ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ ግድ አለችው የሚል ቃል አለ። ሁለተኛ ሴትየዋ ጀነረስ ነበረች፣ ደግ ነበረች፣ ያላትን ምን ምትል ነበረች? የምታካፍል ነበረች። በጣም የሚገርም ነው። የምታካፍል ሴት እንደነበረች መጽሐፍ ይናገራል። እቤት ገብቶ እንዲበላ ጠየቀችው ይላል። ጀነረስ የሆነ መንፈስ ነበራት ሴትየዋ። ብላ ትለው ነበር። ሴቶች እንግዲህ ሴቶች ቀን ስለሆነ መጽሐፍ ላይ የሄሮድስ አዛዥ የኩዛሚስ የሆነ ሶስናም ሌሎችም ሆነው ኢየሱስን በገንዘባቸው ምን ያደርጉት ነበረ? በገንዘባቸው የሚያገለግሉ ሴቶች ነበሩ። በጣም ይገርማል። ሁለተኛው ኳሊቲው እሱ ነው። አንደኛ እንደነገርኳችሁ ስሟ ማን እንደሆነ አልተጠቀሰም፣ ግን ተጽዕኖ ፈጣሪ ነች። ሁለተኛ ምንድነች አልኳችሁ? ደግ ሴት ጀነረስ ነበረች። ቤቷ እንዲገባ አደረገችው ይላል። ከዚሁ ምዕራፍ አልወጣም። ከዛ በኋላ ቁጥር 9 ላይ በጣም የሚገርም ቃል ትናገራለች። ለባሏም አለች ይህ በእኛ ዘንድ ሁልጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ አለች ይላል። ሴትየዋ ዲዘርመንት የመለየት ምን አላት? መንፈስ አላት። ትለያለች። መንገደኛውን አይደለም የእግዚአብሔር ሰው የምትለው፣ አላፊ አግዳሚውን አይደለም ወደ ቤቷ የምታስገባው። አስገባችውና ዲቫይን ኦርደር መለኮታዊ ስርዓት የምታውቅ ሴት ነች። ሄዳ ለባሏ ነገረችው። ይህ ሰው አለችው የእግዚአብሔር ሰው ነው አለችው። በጣም ይገርም። የእግዚአብሔር ሰው እንግዲህ ከዚህ በፊት እንደምናውቀው ታይትል አይደለም። የእግዚአብሔር ሰው አንዳንድ ቦታ ስትሄዱ የእግዚአብሔር ሰው እንዴት ነው ምናምን ይላል ባባላ ተለምዷል በጴንጤ መካከል። መንገደኛውን የእግዚአብሔር ሰው ለራሱ የሚኖረውን ሰው የእግዚአብሔር ሰው አትብሉትም እኮ።
የእግዚአብሔር ሰው ማለት የእግዚአብሔር ብቻ ሆነ ማለት ነው። ሰማችሁ? ሁሉ ነገሩን ለእግዚአብሔር የሰጠ ማለት ነው። በኋላ አሳያችኋለሁ። የእግዚአብሔር ሰው ብላ የጠራችው ኤልሳ ምን አይነት ሰው ነው? 12 ጥማድ በሬ እያረሰ መጎናጸፊያ እላዩ ላይ ሲወድቅበት ታውቃላችሁ። ጥሪ ደርሶት ታውቃላችሁ። ጥሪ እኮ ይደርሰዋል ሰው። እግዚአብሔር ይለየዋል። ብዙ ነገር በህይወታችን ይመጣል። ድምጽ ሰምቶ የተቀመጠ ሰው አይደለም። ኮንፈረንስ አላረገም። እግዚአብሔር ነብይ እኮ መጎናጸፊያ ጣለብኝ ተጠራሁ እያለ እያወራ ሰፈር ውስጥ መቀመጥ ይችላል። ኤልሳ ግን እንደሱ አይደለም ያደረገው። እንዳይመለስ ይላል 12 ጥማድ በሬ ምን ብሎ አርዶ። በዛን ዘመን ባለጠጋ ነው ይባላል። በ12 ጥማድ በሬ የሚያርስ ከሆነ ምን አይነት መሬት ሊኖረው እንደሚችል ገምቱ። በ12 ጥማድ በሬ የሚታረስ መሬት አለ። ባለጠጋ ሰክሰስፉል የሆነ ሰው እሱን አርዶ አብልቶ እግዚአብሔርን የተከተለ ሰው ነው። ሴትየዋ ቅዱስ የእግዚአብሔር ሰው ያለችው ይሄን ሰው ተራሱ አይደለም። ዋው አትገርም? ስለ እግዚአብሔር ሰው ነገር ልንገራችሁ። በአንደኛ ጢሞቴዎስ 6:11 ላይ ጳውሎስ ለጢሞቴዎስ አንተ ግን ይለውና የእግዚአብሔር ሰው ሆይ ይለዋል። ደስ አይልም? ይቀር የምን ሰው? የእግዚአብሔር ሰው ሆይ። የእግዚአብሔር ሰው ማንነት መለያ ሲነግረን ከዚህ ሽሽ፣ ጽድቅን፣ እምነትን፣ እግዚአብሔርን መምሰልን፣ ፍቅርን፣ መጽናትን፣ የዋህነትን ተከታተል ይለዋል። የእግዚአብሔር ሰው የሚሸሸው ነገር አለ፣ የሚከታተለው ነገር አለ። ጋሊማን ማን ኦፍ ጋድ የሚባለው እንትን ሱት አድርጎ ፖስተር ላይ እንዲህ ብሎ የሚቀመጥ ብቻ አይደለም። ህዝብ የሚከተለው አይደለም። የእግዚአብሔር ሰው የሚሸሸው ነገር አለ፣ የሚከተለው ነገር አለ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅን፣ እግዚአብሔርን መምሰል፣ እምነትን፣ ፍቅርን፣ ጽናትን፣ የዋህነትን ምን በል ተከታተል ብሎ ሲናገር ታያላችሁ። ስለዚህ ይሄ ሰው አለች የእግዚአብሔር ሰው ነው አለች። ይሄ ሰው የእግዚአብሔር ነገር ያለበት ሰው ነው። ተመልከቱ እንግዲህ በዛን ዘመን በካህን በነቢይ ወይም በንጉስ ካልሆነ እግዚአብሔር አይገለጥም። እግዚአብሔር የሚገለጠው በካህን ነው ወይ በንጉስ ነው ወይንም ደግሞ በነቢይ ነው። እቺ ሴት ነቢይ አይደለችም፣ ካህን አይደለችም፣ ንጉስ አይደለችም። በምንም መመዘኛ አዲስ ኪዳን ውስጥ ስላልነበረች የእግዚአብሔር ድምጽ የእግዚአብሔር ነገር ልትቀበል አትችልም። ሴትየዋ የእግዚአብሔር ነገር እንዳለበት ታውቃለች። ስለዚህ ኤልሳ እየመጣ እየበላ ይሄዳል። አንድ ጊዜ ባሏን ጠራችውና ነገር አለችው። ይሄ በቤታችን የሚያልፈው የእግዚአብሔር ሰው በቤታችን አይለፍ አለች። ይረፍ አለች። ስፍራን አዘጋጀችለት። አይለፍ ምን ይበል? ይረፍ። ስለዚህ በሯን ከፈተች። በጣም የምትገርም ነች። ለእግዚአብሔር ሰው፣ ለእግዚአብሔር ሕልውና፣ ለእግዚአብሔር ነገር ቦታ ነበራት። እቺን ሴት ሰማይ ታላቅ ቢላት ምን ጥያቄ አለው? ስፍራ ነበራት። ስለዚህ በሰገነቷ ላይ ክብር ለእግዚአብሔር ይሁን፣ ትንሽ ቤት እንስራለት ብላ ለባሏ ጠየቀችው። አልጋ፣ ጠረጴዛ፣ ወንበር፣ ፋኖስ፣ እነዚህ የራሳቸው ተርጓሚ ያላቸው እዛ ውስጥ አልገባም እናስገባለት አለችው ብሎ ይናገራል። በጣም የምትገርም ሴት ነች። ስለዚህ በሯን፣ ቤቷን፣ ልቧን ከፍታ የእግዚአብሔርን ነገር ወደ ቤቷ ምን አደረገችው? አስገባችው። አሁን ሕልውና በቤቷ አለ። የእግዚአብሔር ድምጽ በቤቷ አለ። የእግዚአብሔር መገኘት በቤቷ አለ። በጣም ይገርማል። ሴትየዋን ሌላ ልዩ የሚያደርጋትን ነገር ልንገራችሁ። ተመልከቱኝ።
ከኔ ጋር ናችሁ አይደል? ሴትየዋን ሌላ ልዩ የሚያደርጋት ነገር ኤልሳን ወደ ቤቷ ስታስገባው ጥያቄ አላት። ጥያቄ አላት የላትም? አላት። የምን ጥያቄ አላት? የልጅ ጥያቄ አላት። ኤልሳን ወደ ቤቷ ስታስገባው ነቢይ ስትጠራ ቤቷ ለነቢይ ስፍራን ስትሰጥ የልጅን ጥያቄ ይፈታልኛል ብላ አይደለም። ከነንቆቅልሿ ከነችግሯ ከነቻሌንጇ ለእግዚአብሔር የሚገባውን ስፍራ ሰጥታው ነበር። ዋው! አሜን። አትገርምም? ከዛ በኋላ ስላስገባችው ኤልሳ አንድ ጥያቄ ጠየቃት። የሚገርም ጥያቄ። ጊያዝን ምን አለው? ይቺን ሱነማዊት ጥራ አለው። በጠራትም ጊዜ በፊቱ ቆመች። እነሆ ይህን ሁሉ ሐሳብ አሰብሽልን አላት። ከበጎ ሐሳብ ነው። አሁን ምን ላድርግልሽ አላት። ለንጉሱ ወይም ለሰራዊት አለቃ ልንገርልሽን በላት አለው ይላል። እንግዲህ ተመልከቱ። ስታስገቢኝ የሆነ ነገር ከኔ ምን ብለሽ ነው? ፈልገሽ ነው? ላገረ ገዢው ምነግርልሽ ነገር አለ ወይ? ለሰራዊት አለቃው የምነግርልሽ ነገር አለ ወይ ብለህ ጠይቃት። ሴትየዋ በጣም የሚገርም ቃል ተናገረች። ዋው! እኔ አለችው በሕዝቤ መካከል ተደላድዬ ነው የምኖረው አለች። ዋው! ጃስካት ምን እያለች ታውቃላችሁ? ያስገባውህ አለችው እግዚአብሔርን የማመልከው ጥያቄ እንዲፈታልኝ አይደለም አለችው። ከነ ጥያቄ አለችው ተደላድዬ ነው የምኖረው አለችው። ረክቼ ነው የምኖረው፣ አርፌ ነው የምኖረው። በፈለገ ሰዓት እግዚአብሔር ጥያቄ ይመልሳል። ባይመልስም በእኔ ዘንድ ያለው ስፍራ ሰገነት ነው አለች። ዋው! አሜዚንግ። ስለዚህ እርሱን እንጂ የእርሱን የምትፈልግ ሴት አይደለችም። ዋው! ሰማችሁ? እርሱን እንጂ የእርሱን የምትፈልግ አይደለችም። ፊቱን እንጂ እጁን የምታረለች። ዳዊት ምን አለ? በጽድቅ ፊትህን አያለሁ ክብርህንም ሳይ ደግሞ ጠግባለሁ። ከዛ በኋላ የሆነውን ታሪክ ስንመለከት ምን አለችው? በወገኔ መካከል ተቀምጫለሁ፣ ተደላድዬ ተቀምጫለሁ ይላል አዲሱ ትርጉም። እርሱም እንግዲህ ምን ላድርግላት አለ። ጊያዝም ልጅ የላትም። ጊያዝ ነው የተናገረው። ባሏ ምን ብሏል? ሸምግሏል ብሎ መለሰ። እርሱም ጥራት አለው። በጠራትም ጊዜ በደጃፍ ቆማ እርሱም በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አለ። እርሷም አይሆንም ጌታዬ የእግዚአብሔር ሰው ባሪያህን እንዳትዋሻት እንዳትሳሳት ስላበላውና ስላጠጣሁ ትንቢት መናገር የለብህም። ይህን እኮ አለችው። ስለበላህና ስለጠጣህ ለእኔ ትንቢት ማምጣት አይጠበቅብህም። አትዋሻት፣ ግድ የለህም፣ እኔ ተደላድዬ የምኖር ሰው ነኝ አለችው። በጣም የሚገርም ነው። የእግዚአብሔር ሰው ሆይ ባሪያ እንዳትዋሽ ትለምንሃለች። ሴቲቱም ምን አለች ይላል? ጸነሰች። በዚያ ወራት በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች ይላል። ከዛ ሕፃኑም አደገ። አንድ ቀን እህል አጫጆች ወዳሉበት ወደ አባቱ ወጣ። አባቱንም ራሴን አለው። እርሱም ሎሌውን ተሸክሞ ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቱም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም ይላል። ወጥታም በእግዚአብሔር ሰው አልጋ ላይ አጋደመችው፣ በሩንም ዘግታበት ወጣች ይላል። ዕብራውያን ላይ ሄዳችሁ ስትመለከቱ አንዳንድ ሴቶች ሙታናቸውን በትንሣኤ ተቀበሉ የተባሉት እነዚህ ናቸው። ዕብራውያን ላይ ገብታለች ሴትዮዋ። ስም የላትም የዕብራውያን ጸሐፊ ግን አንዳንዶች በእምነት ሙታናቸውን ተቀበሉ። ስለዚህ ሴትዮዋ ሌላው ትልቁ ኳሊቲዋ ምን ተቀላችሁ? የእምነት
ሴት ነች። ታላቅ ሴት ያሰኛት የእምነት ሴት ነች። ተመልከቱ ከዚህ በኋላ ያደረገችውን ነገር። የሞተባትን ነገር አያችሁ። ተመልከቱ። ሳትጠይቅ የተሰጣት ልጅ እንዴት ይሞታል? አልጠይቀችም፣ አልፈለገችም። ሳትፈልግ የመጣ ልጅ እንዴት ይሞታል አለች። ስለዚህ ወስዳ ይላል ኦሬዲ ስፍራ አላት። ኦሬዲ ለእግዚአብሔር የሰጠችው ስፍራ ሰገነቷ ላይ ያስገብታው ስለነበር የእግዚአብሔር ሰው አልጋ ላይ ያጋደመችው ይላል። ሴትየዋ ችግሯን በአደባባይ በየሰፈሩ በየመንደሩ አታወራም። አገልጋዩ ያገኛትና ምንድነው አላት? ሁሉ እስቲ ደህና ነው በሉ። ደህና ነው። የሞተ ነገር እኮ ይዛለች። ሁሉ ምንድነው አለች? ደህና ነው። ስሙኛ ነገር አንዳንድ ጊዜ ነገራችንን የምንገለው ባፋችን እኛ ነን። ነገራችንን አቦርት የምናደርገው እኛ ነን። ሴትየዋ አስቀምጣው አልጋ ላይ ሁሉ አለች ደህና ነው። የት እንደሚለቀስ የት እንደሚጮህ ታውቃለች። ይሄ ለመንደርተኛ እየሄደች አታወራም። እንዲህ ነው የምትላደለች ታውቃለች። ስሙኝ፣ ቻሌንጅ የሌለበት ስዕል ማለት ቻሌንጅ ባወራ ልታረክሱ ነው። ምን ታረጉልኛላችሁ? ለሚጸልይ ሰው ነው የሚወራው። ሰማችሁኛል? ምን ለሚል ሰው? ለሚጸልይ ሰው። መፍትሄ ወዳለበት ቦታ ነው ሴትዮ ሄደችው። እኔ አንድ ነገር ልንገራችሁ። አንድ እግዚአብሔር ሰው በጣም የሚገርም ነገር ተናገረ። ምን አለ? እኔ በሞተው ነገሬ ካመንኩት አለ እንዴት ሰው ባለ ነገር ማመን ያቀተዋል? በህይወት ያለ ነገር ሊቀየር እንደሚችል እግዚአብሔር ስለተናገረ እንዴት በሞተ ነገር እኔ እግዚአብሔርን ካመንኩት በቃ ወሰደው ጻድቅ ነህ ትክክል ነህ ብዬ በሞተው ነገር ላይ ካመንኩኝ ያልሞተ ነገር ያለው ሰው እንዴት አያምንም አለ። እግዚአብሔር በስራው ትክክልና ጻድቅ ነው። ስለዚህ ሴትየዋ የእምነት ሴት ነች። ስለዚህ ለገያዝ አላወራችም፣ ለማንም አላወራችም። ሄዳ በእግዚአብሔር ሰው እግር ስር ወደቀች። እየሄደች መንገድ ላይ ሲያገኟት እርሷም ደህና ነው አለች። አህያውን አስጭና ሎሌውን ንዳ፣ እኔ ሳላዝህ አታዘግየኝ አለችው ይላል። እንዲሁም ሄደች፣ ወደ እግዚአብሔር ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔርን ሰው ከሩቅ ባያት ጊዜ ሎሌው ገያዝን እነኋት ሱነማይቷ ስም የላትም ሴትዮዋ መታ ትቀበላት ዘንድ ሩጥ፣ በደናሽ ነውን? ባልሽ ደና ነውን? ልጅሽ ደና ነውን? በላት አለው። እርሷም ደና ነው አለች። ልክ ወደ ተራራው ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ገያዝም ሊያርቃት ቀረበ። የእግዚአብሔር ሰው ነፍሷ አዝናለችና ተዋታል። እግዚአብሔር ያንን ከኔ ምን ብሎታል? ሰውሮታል ብሎ ሲናገር እናያለን። እርሷም በውኑ ከጌታዬ ልጅን ለመንኩን አለችው። ያልጠየቁትን ነው ምን ያለኝ የሰጠኝ። ተመልከቱ፣ ልጅን ለመንኩን? እኔን አታለልከኝ አላልኩ? ምን አለችው? ገያዝንም ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ፣ ሰውን ብታገኝ ሰላም አትበል። እርሱም ሰላም ቢልህ ምን አትበልለት? አትመልስለት። በትሬንም በሕፃኑ ፊት ላይ አኑር አለው። የሕፃኑም እናት ሕያው እግዚአብሔር በሕያው ነፍስ እምላለሁ አልተውህም አለችው። ሴትዮዋ ኮራት ነች። ምን አልልህም? አንላቀቅም አለችው። ትንቢት ተንብያ የትም አትሄድም አለችው። ዋው! ተነስቶም ተከተላት። ገያዝ ቀደማቸው፣ በሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይም መስማት አልነበረም ይላል። እርሱም ሊገናኘው ተመልሶ ሕፃኑ አልነቃም አለው።
ብሎ ነገረው። ኤልሳም ወደ ቤት በገባ ጊዜ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ገብቶም በሩን ከሁለቱ በኋላ ዘጋ። ወደ እግዚአብሔር ጸለየ። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ አይኑንም በአይኑ እጁንም በእጁ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤቱ ውስጥ አንድ ጊዜ ወዲያና ወዲህ ተመላለሰ። ደግሞም 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም አይኖቹ ከፈተ። ጊያዝም ጠርቶ ይህችን ሱነማይት ጥራ አለው። ጠራትም። ወደ እርሱም በገባች ጊዜ ልጅሽን አንስተሽ ውሰጂ አላት። ገብታም በእግሩ አጠገብ ወደቀች። በግንባሯ በምድርም ላይ ተደፍታ ልጇን አንስታ ወጣች ብለው ይናገራል። ዋው አስገራሚ ነው። ስለዚህ ሴትየዋ ላይ አንድ የምታዩት ነገር አማኝ ነች፣ ታምናለች፣ እግዚአብሔር ይችላል የምትል ነች፣ የእምነት ሴት ነች። የሞተባትን ነገር ይዛ በእግዚአብሔር ፊት የመጣች ሴት ነች። ተስፋ ያልቆረጠች ሴት ነች። እሱ ብቻ አይደለም፣ ያልጠየቀችው ነገር የተሰጣት ሴት ነች። ነገር ግን ጥያቄ ያለባት ያረፈች ሴት እንደነበረች መጽሐፍ ይናገራል። ይህን ካልኩኝ በኋላ የሴትየዋ ታሪክ የመጨረሻው መደምደሚያ ላይ እንሄድ። ሁለተኛ ነገሥት ምዕራፍ 8 ላይ እንሄድ። ቁጥር 1 እዛው አንድ ገጽ አለፍ ብላችሁ ምዕራፍ 8 ቁጥር 1 ኤልሳም ልጇን ያስነሳላት ሴት አንቺ ከቤተሰብሽ ጋር ተነስተሽ ሂጂ፣ በምታገኙም ስፍራ ተቀመጪ፣ እግዚአብሔር ራብ ጠርቷል፣ 7 ዓመት በምድር ላይ ይመጣል ብሎ ተናገራት። ሴቲቱ ተነስታ ወደ እግዚአብሔር ሰው ቃል አደረገች። ከቤተሰቧም ጋር ሄዳ በፍልስጤም አገር 7 ዓመት ተቀመጠች ይላል። ተመልከቱ። 7 ዓመቱ በተፈጸመ ጊዜ ሴቲቱ ከፍልስጤም አገር ወጥታ ተመለሰች። ስለ ቤቷና ስለ መሬቷ ልትጮህ ወደ ንጉሥ ወጣች ይላል። ንጉሡም ከእግዚአብሔር ሰው ሎሌ ከጊያዝ ጋር ኤልሳ ያደረገውን ተአምር ሁሉ ንገረኝ እያለ ይጫወት ነበር። እርሷም የሞተውን እንደ አስነሳ ተመልከቱ፣ የሞተውን እንዳስነሳ ለንጉሡ ሲናገር ነው ልጇን ያስነሳላት ሴት ስለ ቤቷና ስለ መሬቷ ንጉሡ ስለ ቤቷና ስለ መሬቷ ወደ ንጉሡ ጮኸች። ጊያዝም ጌታዬ ሆይ ሴቲቱ ይህች ናት፣ ኤልሳ ያስነሳላት ልጇ ይህ ነው። ንጉሡም ሴቲቱን ጠየቀ፣ ነገረችውም። ንጉሡ የነበረላትን ሁሉ መሬቷን ከቶች ጀምሮ እስከ ዛሬ ድረስ ያለውን የእርሻዋን ፍሬ ሁሉ መልስላት ብሎ ስለ እርሷ ጃንደረባውን አዘዘው ይላል። የዚህ ሴት ታሪክ የሚዘጋው እዚህ ጋር አሜዚንግ። ተመልከቱ፣ በጣም የሚገርም ታሪክ ነው። ልክ ይሄ ከሆነ በኋላ አንድ እቺ ሴት ደግሞ ለእግዚአብሔር ሰው ስፍራ መስጠቷ፣ ለእግዚአብሔር መንፈስ ለእግዚአብሔር ሕልውና ስፍራ መስጠቷ አንድ በጣም የጠቀማት ነገር ምንድን ነው? ካህን አይደለችም፣ ነቢይ አይደለችም፣ ንጉሥ አይደለችም። በምድር ላይ ሊሆን ያለውን ነገር በምንም መመዘኛ ማወቃችን ነው። ከፊቷ 7 የረሃብ ዓመታት ይመጣሉ። እነዚህ 7 የረሃብ ዓመታት እንደሚመጣ ያወቀችው ያስገባችውና ስፍራ የሰጠችው የእግዚአብሔር ሕልውና ነው። ለእግዚአብሔር ሰው ስፍራ መስጠቷ፣ ለእግዚአብሔር ነገር ስፍራ መስጠቷ። ነቢዩ አንድ ነገር አላት። ልጇን ካስነሳላት በኋላ 7 የረሃብ ዓመታት ይመጣሉ። ስለዚህ ይህንን ስፍራ ለቀሽ ሂጂ አላት። ሴትየዋ ሌሏ ሰማይ ትልቅ ያለበት አንዱ ሚስጥር ምንድነው ታውቃላችሁ? በድምፅ የምትመራ ሴት ነች። እዚህ ጋር በጣም የሚገርም ነገር ልንገራችሁ። ጊያዝ የሚባል አንድ ሰው አለ። ጊያዝ የሚባለው ይሄ ሰው እግዚአብሔር ከዚህ ይጠብቃል። ኧረ አሜን፣ ይጠብቃችሁ። የጊያዝ መንፈስ ከቤተ ክርስቲያን እግዚአብሔር ያባረልን። ስሙ፣ ምን አይነት ሰው መሰላችሁ? ጊያዝ ማለት ሪቫይቫል ያየ ሰው ሲነሳ አይቷል። የሞተ ሲነሳ አይቷል። ተአምራት አይቷል። ተአምራቱ ያልነካው ቤተ መቅደሱ አካባቢ ያለ
የእግዚአብሔር ህልውና መገኘት ድምጽ ምናምን ያለበት ስፍራ ያለ ሰው ነው። ነገር ግን ያልነካው ንክክ የሌለው ነገር ግን ወጥቶ ደግሞ ምንም የሚያወራ አንዳንድ ሰዎች አሉ። እኔ በሪቫይቫሉ ዘመን ነበርኩ እያሉ ስለ ሪቫይቫሉ ሲያወሩ ማለት ኤልሳ ጊያዝ የሚባለው ሰው ንጉሱን ይዞ አምጥቶ ቁጭ አድርጎ ስለዚህ ታሪክ ያወራለታል። አንዲት ሴት ነበረች፣ ኤልሳ ከሙታን ልጇን አስነሳላት፣ በኋላ እንዲህ አይነት ታምር ሄዶ ላዩ ላይ ተኝቶ እያለ ታሪክ ያወራል። መጨረሻ ላይ ሴትዮዋ መጣች። እንደው ያልኩ ሴት እንደው ብቻ ትላለች። ዲቫይን አፖይንትመንት ነው ለሷ፣ መለኮታዊ ምንድነው ለሷ? ቀጠሮ ነው። በድምጽ የምትመራ ሴት ነች፣ ተራ ሴት አይደለችም። እሷ የመጣችው ወደ ንጉሱ ልትጮህ ነው። 7 ዓመት ሙሉ መሬቷ ታርሶበታል፣ ብዙ ነገር ተደርጓል። እሷ የለችም፣ ከከተማ ወጣለች ረሃቡን ሸሽታ። ንጉሱ ልክ እያወራ እያለ ጊያዝ መጣ። በጣም ከባድ ነው። ስሙኝ፣ መንፈሳዊ ነገር መልመድ በጣም አደገኛ ነው። የ3 ቀን መንገድ ሄደዋል እኮ ስም እንዳልጠራ ብዬ የ3 ቀን መንገድ ሄደዋል ያለ ኢየሱስ ማለት ነው። ቤተ መቅደስ ሰግደው ሲመለሱ ኢየሱስ ያለ መስሏቸዋል። የ3 ቀን መንገድ ሄደዋል ያለ መስሎት። ጊያዝ በጣም አሳዛኝ ሰው፣ መንፈሳዊ ነገር የለመደ፣ መንፈሳዊ ቋንቋ የለመደ፣ እግዚአብሔር ቤት ውስጥ ያለ የእግዚአብሔር ነገር ግን ያልነካው፣ ከእግዚአብሔር ሐሳብ የተፋታ። ጊያዝ እኮ ማን መሆን እንደነበረበት ታውቃላችሁ? ኤልሳ ሲሞት ከነቀባቱ ነው የሞተው። ከነቀባቱ እኮ ነው የሞተው። ለምን? ሰክሰሰር አልነበረውም። የኤልያስ ሰክሰሰር ማን ነበረ? ኤልሳ ነበረ። ኤልሳ ሲሞት ግን ኤልሳ መቃብር ላይ ሰዎች እየሄዱ የታመሙ ሰዎች ከነቀባቱ ነው ሰው የሞተው። ስለዚህ መቃብሩን ሲያስነኩት ብዙ ሰዎች ይፈወሱ ነበር፣ ሰዎች ይድኑ ነበር። ያ ቅባት ማረፍ የነበረበት ጊያዝ ላይ ነው። ጊያዝ ግን የለም። መንፈሳዊ ነገር ለምዷል። መንፈሳዊ ነገር ያውቃል። ቤተ ክርስቲያን የሚከናወን ቸርች ፖለቲክስ ያውቃል። እግዚአብሔር ነገር ግን አልነካው። ስለዚህ ታሪክ ነው የሚያወራላችሁ። ሴትዮዋ መጣችና ግን ዋው ይገርም ነው፣ አስገራሚ ነው። ከቤተሰብሽ ጋር ተቀመጭ ብሏታል። ረሃብ 7 ዓመት አለ አለ። በድምጽ ነው የምትመራው። መጽሐፍ ሲናገር በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። ስሙኝ አንድ ነገር፣ ህይወታችን፣ እንቅስቃሴያችን፣ የምናደርገው ነገር በሙሉ በእግዚአብሔር ድምጽ ይሆን። በድምጽ። ስለዚህ ሴትዮዋ 7 ኳሊቲዎች ሴትዮዋ ላይ አይተናል። ሰማይ ታላቅ ያለበት ትልቁ ሚስጥር ምንድን ነው ብለን ስንመለከት ስሟ ማን እንደሆነ አይታወቅም። ተጽዕኖ ፈጣሪ ነች አለ። ሁለተኛ ደግ ሴት፣ ጀነረስ ሴት ነች አለ። ሶስተኛ በመንፈስ የምትመራ፣ በመንፈስ የምትለይ ዲዘርን የምታረግ ሴት ነበረች አለ። አራተኛ ለእግዚአብሔር ሰውና ለእግዚአብሔር ህልውና ስፍራ ነበራት አለ። አምስተኛ እርሱን እንጂ የእርሱን የምትፈልግ አይደለችም ማለት። ስድስተኛ የእምነት ሴት ነበረች አለን። ሰባተኛ በድምጽ የምትመራ ሴት ነበረች። ይሄ ኳሊቲ ነው ሴትየዋን ታላቅ ሴት ያሰኛት። ክብር ለእግዚአብሔር ይሁን። እንጸልይላችሁ።